ቆይ የሆነ ነው የሚጮው ምን ዮና ሴና ጫካ የሚባለው ስጅሽ እንደነበር ሴና ጫካ ነበር ረሳሁት እናቴ ሴና ጫካ የሚባል ሄደን ነበር የዛኔ መጀመሪያ የተዋወቅን አካባቢ በተደጋጋሚ ወስድሽ ነበር እዛ ቦታ የሆነች ዳስ ምናምን ያላት ቆንጆ ጫካዎች ያሉባት ቦታ አሁኑ ምናቀኛ ቤት ትሰራልኛለህ እዚህ ጫካ ያሽ ቦታ አስታወስኩት ስለዚህ እሰራልሻለሁ ሁሉ ብዬሽ ነበር አስታወስኩት አሁን እዛ ቦታ ላይ አቡሽ ያስቀምጫል ሴና ጫካ አዎ እዚህ ሰሜን ሴና ግቡ ክፈትልኝ ዝግ ነው ክፈት ተወፋ ኦኬ አዎ በጣም በላይ ነው ሴና ጫካ ምንድን ነው እዛ ጋር ያ ምንድን ነው ቆይ እስኪ እዛ ጋር የሆነ ነገር ይታየኛል እነሱ ሞቅ እያለህ ነው ኧረ ምንም ሞቅ አላለኝም ቆይ ምንድን ነው ምንድን ነው የሚታይ ነገር ቢሆን ወይ ዞባይ ስለም ቅድም እነዛ ያልሻቸው ልጆች እዚህ መጥተው ነበር ቤታቸው ምንድን ነው ማን ናቸው ቶፋ እዚህ ናቸው በቃ ማለት እነሱ ይሁኑ አይሁኑ አላውቅም ግን እሺ ምንድን ነው የተፈጠረው አንደኛውን ፊት ለፊት እያየው ከኋላም እኔ እንጃ በቃ ማን እንደሆነ አላውቅም ብቻ መታኝ ስታገል ስልኬን ይዞት ሊሮጥ ነበር ሀሳብ ኦኬ ዘራፊዎችም ሊሆኑ ይሁኑ አይሁኑ እኔ እንጃ ይኸው ስሙ አሁኑ ማለት ነው ምንም ደቂቃዎች ሳትፈጁ ቶሎ አቡሽን ካለበት ቦታ አንሱና ሌላ ባለፈው የነገርኳችሁ ቦታ አለ አይደለ ኮዱን አወቃችሁት በቃ እዛ አሁኑ ደቂቃ የሚባል ነገር ደርሱ ስለዚህ እዚህ አካባቢ ላይ አሁን ነው ይሄንን ነገር ማለት ነው ስለዚህ አሁን ነው ብድግ አድርገው ሰው ሄዱት ማለት ነው እሺ አኑ ተረጋጋ ቆይ አትሄዱ አኑ ወዴት ነው የምትሄደው ተረጋጋ ይታያል ጃኬት አለ ውስጥ አስገባና ውስጥ አለ እስኪ አለ ጃኬት የራሱ ያቡሽ ማን መጥቶ የነበረ ሰው አለ ንገረኝ የመጣ ሰው የለም ንገረኝ አልረጋጋም መጀመሪያ ይሄንን ንገረኝ ይሄ ግድግዳ ጌጥ ነው አንተ እንደዚህ አይነት ግድግዳ ጌጥ ነው እና ታዲያ እዚህ ጋር ብቻ እንዴት ሊሆን ይችላል ሌላ ቦታ ስለምን እዚህ ለምን አልሆነ እዚህ ለምን እንደዛ የሚባል ነገር የለም መጥተዋል አልመጡም ንገረኝ አልመጡም እና ይሄንን ነገር ቢያንስ አንተ የሆነ ነገር እኔ እኮ ቆይ አኑ የባሰ ነገር ከ6 ዓመት ከጠፋው በላይ የባሰ ሊሆን እንደሚችል ነገሩ ታውቃለህ ምክንያቱም ሰዎቹ እንደተደረሰባቸውና እንዳወቋችሁ ስለሺ ተብየው ይሄ ማን ነው አየለ ተብየው ይሄንን ነገር መታወቁን ሲያቅ ይሄን ያስገድሎትም ሊሆን ይችላል ምን ያህል አረመኔ ክፉ መሆኑን ታውቃለህ በኪያ ጉዳይ ምን እንዳደረጋት ታውቃላችሁ ጠንቅቃችሁ ዛሬ ላይ ማለት ምንም ልታስረዳኝ አትችልም የእናንተ ዝርክርክነትና ቸልተኝነት ነው ኧረ እባክህ እሺ መች ነው አኗር ስለሌለ ነው አንተ እኮ ለሰዎች ለምርመራ አዎ አኗር ስለሌለ ነው ስማ እንኳን ቤቴን ማለት ነው ለማንም ነው ማለት ነው ለስን እኮ እኛን ሰራ እንኳን ለራሴ እሱን ስራ እኛን የሰራው ስራማ ሳየው እኮ ልጅቷን አስመልጣችሁ በቃ እሺ ተረጋጋ በቃ ልጁ የት እንዳለ እንኳን አታውቁም አሁን በዚህ ሰዓት ማግኘታችሁ አይደለም እሱን ጠብቆ ማቆየት ነበረ ቁም ነገሩ ቢገባችሁ አንተም በሆነ አንተን እንደ ጀግንነት ያ አቡሽን አግኝተ ነው ምናምን ነገር ጠፋብን ብላችሁ ለመናገር ነው ዛሬ የጠራችሁ እሺ አሁን ምን ይጠበሳ ስለጠራችሁ ስላገኛችሁ እውነቱን ለመናገር እኔ ነበርኩ የጠራሁት እኔ ደግሞ እላፊ ጥፋት ኦኬ የጠፋ እና በጣም ነው እንጂ ያጠፋው በጣም ነው ያጠፋው አንተን መጥራት እኔማ ነገም ቢሆን ዛሬ ይሄን ነገር ማወቄ አይቀርም ነበር አይ በጭራሽ አታውቅም አንድ ቪዲዮ አለቀቅንም አንድ ነገር አላወራንም ማንም ከኔና ከሱ ውጭ የሚያውቅ ነገር የለም ከነባና ከሶስታችን ውጭ ስማ አንድ ነገር ልንገርህ አክስትየው ጋር አጎትየው ጋር በተለያየ አጋጣሚ መገናኘታችን አይቀርም ነበር ያ ራስ ወዳድና ለገንዘብ ሟች ሆኖ አጎቷን የሆነ ነገር ሲፈልግ መጥቶ
አቡሽ በህይወት መኖሯን ታውቃላችሁ ብሎ ቢያንስ መናገሩ አይቀርም ነበር ወደፊት እንኳን ቢሆን ስለሱ ማን ወደፊት አለማቀበትን ጊዜ 3 ቀን ታገሰን አመተን አቡሽን ከኪያ ጋር እናገራለን የገዛ እኮ የእህቱን ልጅ እኮ አሳልፎ እኮ ሲሰጥ የነበረ ሰው እኮ ነው የሰው ምንም ነገር እኮ ያወራል እኮ ነው እዛ ነገር ላይ ጊዜያችንን ከመንገድል አሁን ስላለንበት ነገር ብናወራ ጊዜያችንን ማቶፋ አንተ ነው ገደልከው እኮ ጊዜው አልገደልከውም ጊዜው አሁን እየነገርኩህ ነው አይደል አቡሽ በህይወት እንዳለ ነግሬያለሁ እንደፈለክ አድርገህ ፈልገው እኔ በራሴ እፈልገዋለሁ በደንብ እፈልገዋለሁ እቺ ምንችለውን ሁሉ አደርጋለሁ በቃ ስለዚህ መጀመሪያም አንድ ስልክ በቂ ነበረ የፈለገ የገባበት ገብቼ ነው ያፈላልገዋለሁ አንድ ስልክ በቂ ነበር አንተ ደውለህ አኑ አቡሽን አግኝቼዋለሁ ብትለኝ የሁሉ ነገር ያልቅና ያበቃ ነበር ጨርሱት በራሳችሁ የሆነ ነገር ሆኖ ቢሆን ራሳችሁ ትወጡታላችሁ በቃ ለአንዴና ለመጨረሻ ጊዜ ነው ነግራችሁ ሄሎ ደውለት በቃ ያለውን ነገር እንትን በለውና ደውለት ለኪያ እንዳይናገራት በእናትህ በቃ እኔ እንዲጸጽተኝ እንዳታል አንተ በልሽ ደውላለሁ በቃ ነው ተረጋጋ በቃ የትም አትሄድም አይደል በቃ እሺ ምንድነው እያያችኋለሁ አለ ምናምን ነገር የሆነ እያለ የነበረው ምንድነው ይሆና ምንድነው ነገር እስኪ አሳዩኛ ምንድነው ነው አይመለከተኝም አላልክም ሂድ በቃ ሂድ ካንተ በላይ ይመለከተኛል ከቶፋ በላይ ነገር ይመለከተኛል እያልኩ እኮ ነው እኮ ከተመለከተ ምንድነው ምናምን ብለህ መጀመሪያ ስለዚህ በቃ ነገር ወደ ጉዳዩ ሂድ በቃ አሁን ወደ ጉዳዩና ጉዳዩን ንገሩ ልንገርህ እሺ በቃ ይኸውልህ ምን ታደርጋለህ መሰለህ ድምፁን አንዴ ከኤርፎን ጋር እየያዘው ነው ምንድነው ማናት እሺ እያየለ ነው እያየው አይደል እንዴ እሺ ማናት ምንድናት እሷ የዚህ አዲስ አበባ ሚስቴ ናት ምናምን የሚለው ቅምጡ ነች እሺ ምንድነው ነው ከጉዳዩ ጋር የሚያገናኛችሁ ታዲያ ከኪያ ህይወት ጋር የሚያገናኛት ነገር እሷ ምንድነው ይኸውልሽ ልንገርህ ተረጋጋና አዳምጥ እሺ እንንገር ድምፁ መጀመሪያ አገናኘው እንደንሰማ ምንም ነገር እንደሚጠ እሺ ሪከርድ አደርግም ያደርጋል ወይ አንዳችሁ በቃ ከሱ ጋር ሁሉ እስኪ አንዴ ከእንትኑ ጋር ሁሉና ጉዳዩን ንገሩልኝ ንገረኝ እሺ የሚፈጠረውን ነገር ስማሽ ይኸውልህ አቡሽ ያለበትን ቦታ አሁን ትጠይቀዋለች እሱ ይነግራታል እሺ እየጠጡ ነው አይደል መጠጡን እሺ ንገረኝ ቶሎ በል ጉዳዩን በቃ አልነግርም አስፈላጊ አይደለም ቶፋ ከዚህ በኋላ በራስ የምትወስነው ነገር የለም በራስ የምትወስነው ነገር ሁሉም ነገር ጨዋታ አድርጋ አታስብ ነገርኩ ይፈልጋሉ አልካ አይደል እፈልጋለሁ በመሄድ ቤት መንገድ እሄዳለሁ ነገር ግን ስለዚህ ፍንጭ ሰጥቻለሁ በቃ ስላለው ነገር 6 ዓመት ሙሉ ሞቷል ብለህ ስታስብ የነበረው ሰው በህይወት እንዳለ ነግሬሃለሁ ከዛ በኋላ የፈለግከውን ማድረግ ትችላለህ የፈለግከውን ነገር እሄዳለሁ የምችለውን ነገር ሁሉ አደርጋለሁ እያንዳንዱን ነገር ለኪያ ቤተሰቦችና ለኪያ ስል የትኛውንም መግባትበት ምንም አይነት ሞራል መግባት ያለብኝ ጉድጓድ ሁሉ እገባለሁ ጩኸቴንም ቢሆን ታግዘ ምንም ነገር ያለውን ነገር መናገር ግዴታ አለብህ ይሄንን ነገር ጠንቅቀህ ወቀው ስለዚህ አሁኑኑ ትነግረኛለህ ስላለው ጉዳይ ምንድነው ንገሩኝ እየጠጡ ነው ቶፋ ንገረኝ ብዙ ስራ ነው እንትቼ የምነግረው አያያ እንዴት ምንም ይረጋጋ ጉድ እኮ አይደለም ተረጋጋና ሰው እስቲ እኔ ተረጋግቼ እንዳወራ ራሱ እድል እየሰጠኸኝ አይደለም እድል ስጠኝ ስለ ሁኔታው ለማዳመጥ ዝግጁ ነኝ ልትነግረኝ ይገባል አልኩ መልሼ ማዳመጥ ማልችልበት የራሴን አካሄድ ሴት እናንተ ጌታችሁ ያሉበት ነገር አበላሽ በጆሮ ነው ባፉ አይደለም ስለዚህ እንዳዳመጥ እኮ ስቆም እየነገርከኝ አይደለም ያለው እንደዚህ ያርግ እንዴ ነው የምናገር እየጮክ እንዴ ተረጋጋ እሺ ንገረኝ መጣውን እናገኘው ነው 5 ደቂቃ ብቻ ታገስ የት እንዳለ እኮ እንደዛ ሰራ ምንድነው የምጠብቀው ታስወራዋለች እስክታስወራው ደግሞ እየጠበቅ እቺ ሴትዮ ማለት ነው እቺ ቅምጥ ነች የሰውየው ለምን ሲባል ነው እናንተ የምትነግራችሁ የሰውየው ቅምጥ ከሆነች እንደዚህ ነው የሚባለው እየጠበቅኩ ነው በቃ አቡሽን ማለት አየለን ስንከተለው ነበር አቡሽ ያለበት ይወስደናል ብለን ማለት ስንከታተለው ሄዶ አንድ ቤት ገብቶ ረጅም ሰዓት ሲቆይ ምንድነው ነገሩ እናን ብለን ስንጠብቅ ከዛ ቶፋን ያው 280 ሺህ ብር ሰውዬው ሲጠይቃው ተሰጥቶት ነበር ለሱ ያኑ 280 ሺህ ብር ሄዶ ይዞ የገባው ቤት ሄደን ብንጠብቅ አልወጣለ ኋላ በቃ ካልገባ ምናምን አልኩት ተረጋጋልኝ ስንጠብቀው ሰውዬው ወጣ ሰውዬው ሲወጣ ባዶ እጁ ነበር በቃ አቡሽ የታገተው እዚህ ነው ብለን ስንገባ ያገኘነው ሌላ ነገር ምንድነው ሌላ ነገር ያገኛችሁት ቅምጡን ሚስቱን ማለት ነው አዎ እሺ ሄደን በቃ አወራናት ያለውን ነገር ደግሞ ያው ቶፋን ታውቀዋለህ ሁሌ ከኛ አንድ እርምጃ እንደቀደመ ነው ያው በምን እንደሆነ ሳላቅ ጭራሽ ስለተወለደችበት በፊት ስለምትሰራው ስራ
እና ወንጀል ከዚህ በላይ ስህተቶች አሉባት። በዛ ይዟቸዋት ነው ያስማማቸዋት ማለት ነው። ሰው ገላለች፣ ነፍሰ ገዳይ። ኦኬ እሺ፣ ይሄን ሁሉ ነገር የምትገባበትን አጣች። ለዚህ ወንጀሏ እንዲደበቅ ስለፈለገች ነገር እንደምትተባበረን ነገረችን። ይሄ ሁሉ ነገር አለ ያልተናገርኩ ብዙም አለ። ሁሉንም ነገር ደግሞ እኔ ከምናገር በቪዲዮም ስለያዝን ያን ሁሉ ታያለህ። ግን አሁን የሚጠቅመው ይሄ አሁን ታውጣጣዋለች። ሁሉንም ነገር ደግሞ ለእኛ ትናገረናለች። በዛን ሰዓት አቡሽ የት እንዳለ ሰውየው ብዙ ነገር ነው በቃ ለእሷ የማያደርግላት ነገር የለም። ባለፈው ችግኝ ከኪያ እናት ማሳ ችግኝ አውጥቶ ሽጦ ለእሷ ነው አመጥቶ ብር ይሰጣል። ሁሉንም ነገር አወጥቶ ለእሷ ነው የሚሰጣል። አሁን 280 ሺህ ብር ከቶፋ ከአራጣ ተበድሬ ነው ብሎ ከቶፋ የተቀበለውን ብር አመጥቶ ለእሷ ነው ይሰጣል። ለምንድን ነው እንደዚህ የሚያደርገው? ነው ይወዳታል። ስለሚወዳት ብቻ ነው። ስለሚወዳት ብቻ ይሄን ሁሉ ያደርጋል። ምናልባት ወጥመድ ውስጥ ከተው ቢሆንስ? ምናምን አጣጣርታችኋል? እንደዛ ወጥመድ ውስጥ ከተዋለች እኮ በሆነ ነገር ላይ ማለት ወጥመድ ውስጥ ከተው ምንድን ነው ምን ያገኛችሁት ነገር አለ? ቆይ ምንድን እስኪ ያሳይ። ሞቅ ብሎ ነው ይሄን ነገር የሚያወራ ቀድምም እንደዛ ነገር ነው። እኔ ምንም ሞቅ አላለኝም፣ ደስታ ላይ ነኝ እንጂ ሞቅታ ላይ አይደለም። ምነግርሽን ነገር ስላለ ለማንም ሰዎች መንገሬን ስለረሳኝ አሁን ግን ሞቅ ብሎኝ አይደለም። በጣም ጤነኛ ነኝ፣ ደስ ብሎኛል። ወደ ቤታችን የተጠጋን ስለሆነ ነው የምነግርሽ። ሚያርሹ ለማንም ግን ትንፍሽ ውልፊት ነው አደራሽ። ምክንያቱም ይህን ሁሉ አመት ጠብቀን እንዳይማሽ ማለት ነው። ግብ እንዲሳካ አልፈልግም። ለማንም ተናገርኩ ማለት እኮ በቃ እኔ የሚያሰብኩትን አንተ የሚያሰብከው ነገር ገደል ገባ ማለት ነው። እናንተ ለምን ታስባለህ? አምንሻለሁ። ይኸውልሽ አንድ ጊዜ ታስታውሻለሽ ሴና ጫካ የሚባለው ስጅሽ እንደነበር? ሴና ጫካ የት ነበር? ረሳሁት እንዳት ሴና ጫካ የሚባል ሄደን ነበር። የዛኔ መጀመሪያ የተዋወቅን አካባቢ በተደጋጋሚ ወስድሽ ነበር። እዛ ቦታ የሆነች ዳስ ምናምን ያላት ቆንጆ ጫካዎች ያሉባት ቦታ ታስታውሻለሽ? ጫካ ነው እንደ የሚባለው ብቻ የሆነ ቦታ እንደወሰድከኝ አሁን ይመጣል። ሴና ጫካ ይባላል። ጫካ ስሙን ገምናምን እንትኑ ይሄ አሁን ዳሱ የለም። አሁን ዳሷ ራሱ የሆነች ትለያለች በጣም ዳሷ እንኳን ተጫካው ራሱ በጣም የሚገርም ብዙ ሰው እንደውም እኮ እኛ የዛኔ ዳስ ምናምን ነበረ። ብዙ ሰው እኮ አይገባበትም ታውቂያለሽ አይደል? እንደውም ምን አልሽ መሰለሽ መጀመሪያ እንዴት የተገኘንበት ቦታ እንዴት ደስ የሚል ጭር ያለ ቦታ ነው፣ ለፍቅረኛሞች የሚሆን ቦታ ነው ብለሽ ነበረ። ታስታውሻለሽ? ሁሌ እዚህ ይዘና አንቺ በቃ እንደው ሁሌ አዳዲስ ነገር ስለማሳየሽ ነው መሰለኝ። ግን ያ ይለያል። አዳዲስ ነገር አዳዲስ ቦታ ስለማሳየሽ እንደዛ አይነት ቦታ ሳይማይምሩ ላይ የሚሰራው አንተና አንተ አለ ረሳሽኝ። እዚህ ዋናው ላይ ረሳሽኝ። ይሄ ደግሞ ትልቅ ቁም ነገር የሆነ ቦታ ነው እንጂ ዝም ብሎ እሱ ጋር ለመዝናናት ነው። ቡና ምናምን በስቃት ደውለን ምንም ያጋጠሙን ነገር ፍቅር እዛ እኛ በጣም ምርጥ የሆነ የፍቅር ጊዜ ያሳለፍንበት ቦታ ነው። በጣም ወደሹ ልትሞቺ እንደውም ሁሌ እዚህ ጋር እንደው ቤት በተሰራልኝ እንኳን ቤት ትሰራልኛለህ እዚህ ጫካ ያቺ ቦታ ስለዚህ እሰራልሻለሁ ሁሉ ብዬሽ ነበር። አሁን እዛ ቦታ ላይ አቡሽ ያስቀምጫል። ቤት አለ። በእርግጥ አሁን አንቺ ቅድም ጥምሻ ናቸው ምናምን ያልሻቸው ሰዎች አሉ አይደል? በቴሌቪዥን አይተሽ ከሆነ የሆኑ ኮርማዎች የሉም? ሰው በሬዎች ሰው እየገጩ የሚጥሉት የሆነ ሜዳ ውስጥ እንደ ስቴዲየም ገቡ። ከሱ የሚበላለጡ ደግሞ ኮርማ የሆኑ ጀግና ጠባቂዎች ደግሞ በሱ ዙሪያ ያዛሉ እየጠበቁ ክፉም እንዳይነኩት። ሴና ጫካ ታውቁታላችሁ? ሴና ጫካ እንሰርቻ ምን ችግር አለ?
ማፕ ላይ አብራ ቶሎ ቆይ እኔ ጋር አንድ ልጅ አለ። ቆይ እኔ ማፕ ላይ እስቲ ሄሎ እስቲ ለማንኛውም እንግባ ወይ ከቤ ሴና ጫካ አዎ ሴና ጫካ እዚህ ሰሜን ሴና ግቡ ክፈትልኝ ዝግ ነው ክፈት ቶፋ ኦኬ በጣም በላይ ነው ሴና ጫካ አሊ የመጀመሪያው መሰለኝ የመጀመሪያው ክፈቱ በቃ ታውቁታላችሁ ሴና ጫካ? ይኸው ነገረኝ እኮ እኔ ጋር አንድ ልጅ ከአራት በላይ ነው ሴና ጫካ የሚል 4 ነው ምናምን ያለው። ይኸው እዚህ ላይ ያለው ሎኬሽኑን የላከልኝ እሱ አንተ ቤካ እየተከታተልክ ምን እያወራ እንደሆነ እንትን በል አንድ ሴና ጫካ ነው ያለው ይታየኝ ነው እኮ ሎኬሽኑን አየሁት እኮ እሱ ልኬለት ነገረኝ። ሎኬሽን አውጣ ይኸውና 4 ነው በቃ አንደኛው ይሄ ነው እና ከማንም እንዳይለው በጥሩ ጥበቃ ስለዛ ታውቂያለሽ። እና እዛ ሆኖ ጥሩ የተሻለ ሌላ ቤት አለ። እኔ የሰራሁት ቤት አለ እዛ ያስቀመጥኩት እና ደህና ነው ያለው ሁኔታ ጥሩ ነው። እና ታዲያ ለእኛ አሪፍ አይደል? ቦታውም እኮ አሪፍ ነው። አየሽው አይደል? ደህና ቦታ እኮ ነው ያስቀመጥኩት። ሰው እስር ቤት ያስቀምጣል የሆነ አሮጌ የሆነ ቆርቆሮ ነገር የሆነ አዳራሽ እንደዚህ የሆነ የተጣለ ቦታ ላይ ነው ሰው የሚደብቀው። እሺ ይኸው እዚህ አካባቢ ነው እያሉ ነው። እዚህ ጋር ልጥፍ አድርገውና አቁመው በቃ እዚህ ጋር ዳር ላይ በጣም አሪፍ በቃ ውረዱ አንዳችሁ አንተ በቃ እሺ እያንዳንዱ ያለውን ነገር በጠቅላላ ደውለህ ምንም አይነት እንቅስቃሴ እንዳታደርግ እያንዳንዷን ነገር በትኩረት ነው መከታተል ያለብን። ምንም ነገር ከዚህ በኋላ ምን ጥለው ነገር የለም። አዲስ ነገር ምንም ካገኘ ደውለህ በቃ ውጣ በፍጥነት በቃ ሞተሩ ጋር ተፋ ተጠንቀቅ። ቶፋ ፍጠና ቀስ በል ድምፅን ቀንስ። በጣም ብዙ ከርቀት ይታያችሁ የሚችል ነገር ምናምን ተበታትነን ነው በአንድ አቅጣጫ እንሂድ። እሺ ይታያችሁ። እሺ ነው ቢያንስ እንማከር። መረጋጋትም እኮ ወይ መበታተን አለብን ወይ ደግሞ በየአቅጣጫው መበታተን አለብን። የሆነ ፍጠሩ እንጂ ቆመን ዝም ብለን እኔስ ታዲያ እንደዚህ ይሆናል ብዬ ጠብቄ ነበር። መጀመሪያ ማሰብ ነበረብህ። እንዴት ነው የማታስበው? ቢያንስ ባህሪው ጭንቅላቱን እያወቅሁ ቢያንስ ይረዳናል። አይተሃል አይደል? ቤካን እዛ አስጠብቀነዋል። እኔ አንተ ነህ ብለን መተን ሶስታችንም ቤት መጠበቅ ራሱ ከነበረበት እሱ ነበር መጠበቅ የነበረበት እኮ። እኔ ቢያንስ ማለት ነው ታውቀዋለህ። አኗር ወዴት ነው የምትሄደው? እንዴት እንፈልግሽ? መጀመሪያ ሀሳባችን አንድ ይሁን። አንተ እንዴት ነው ሀሳባችን እኮ አንድ እንዲሆን እኮ አንተን ብቻ መረጥኩኝ አይደል? እሺ እኔ እኮ ገባኝ አጥቻለሁ። በቃ እኔ ቢያንስ ይረጋጋል አኗር ብዬ ነው። እንዴት ነው አንተ ባህሪውን አታውቀውም? እሺ ባህሪውን እንኳን ባታውቀው እኔ ባህሪውን አውቀዋለሁ እያልኩ ነበር አይደል? ቢያንስ ለእኔ እንኳን እድል አትሰጠኝም? እኔ ቢያንስ ማለት ነው አኗር መጥቶ የሆነ ነገር ይረዳናል አለ። በቃ ቢያንስ ሰው በበዛ ቁጥር የሆነ ስቴፕ ድረስ እንሄዳለን። አሁን አቡሽ ያለበት ቦታ ራሱ ብንደርስ ማለት ነው አኗር ይመጣና ይረብሸዋል እዛ። በቃ ቀድመን እንግዲህ ሰምተሃል አይደለ? ቪዲዮ ሰው እየጠበቀው ነው ያለው። ሰው እየጠበቀው ነው ማለት ደግሞ ብቻውን አይደለም ማለት። እኔም እኮ ለዛ ነው ድምጻችንን እንቀንስ፣ እንረጋጋ፣ ሀሳባችን አንድ ይሁን የምልህ። አኗርንም እኮ በቃ ወዴት ነው ሄደው ደግሞ እሱ ቶክ ብለን እንዳንጣራ እንደዚህ ምንድን ነው ደግሞ የምትጨቃጨቁት? ከዛ ነው ድምጻችሁ የሚሰማው። ምንድን ነው ችግራችሁ? እዚህ ጋር እንኳን ትኩረት አድርጉ እንጂ
አሁን ቢያንስ እዚህ ደርሰናል አይደል? እዚህ አካባቢ ነው ያለው ተብሏል። እኔ ዝምም ድል እናንተ ቢያንስ ዝም አሰኙኛ። ቶፋ የሁሉ ነገር ደብቃችሁኝ እስከ ዛሬ ይሄን ነገር እንትን በታችኋል። አሁንም የደብቃችሁኝ ነገር ካለ ተናገሩ። እየተጨቃጨቃችሁ ያሉበት ነገር የሆነ ነገር ካለ ልትነግሩኝ አለ። እየዋሻችሁኝ ያለ ነገር ካለ ንገሩኝ። በቃ እኔ ልንገር እና አቡሽ ሞቷል ነው የሚመስለው? አቡሽ ሞቷል ምናምን ብለህ እያሰብክ ነው? እዚህ ጋርም እየተጨቃጨቃችሁ ነው። እግሬን አንስቼ እኔ ልፈልገው ከመሮጤ ስለሆነ ነገር መጨቃጨቅ ጀምራችሁ ነበር። ማምጣት መከራና ቤካ ሊሆን ይችላል። እና ይሁን ሄሎ አግኝቼዋለሁ። ገብቻለሁ። እዛው ነው ያለው። አመሰግናለሁ። በቃ አግኝቼዋለሁ እና ይኸውላችሁ እያንዳንዱ ነገር እሺ፣ ቤካ ጋር ደውልልሽ። ቦታው ራሱ ይሄ ስለመሆኑ ምንድነው ማረጋገጫ? አንተ እኮ የተላከልህ ሎኬሽን እንትኑን ያገኘንበት ሎኬሽን ማለት ነው። ቢሱ ላይ እየመራን የነበረው ይሄ ነው። ሴና ጫካ ማለት ይሄ ነው። ሻውን ሰፊ ነው። እሺ የት ብለን ነው ስንፈልግ? ለዚህ ነው አየህ አይደለ? አንድና ሁለት ሰው ምንም አይነት አገልግሎት እንደሌለውና ይሄን ያህል ጊዜ ፈጀብን። አንተ ባትኖር ማለት ይሄን እናገኘው ነበር። እኔ ስላለው እዚህ ራሱ የተገኘው እኔ ስላለው ነው ብያለሁ። ይሄኔ ሴና ጫካ ብለህ ክፍለ ሀገር ለክፍለ ሀገር ስትንከራተት ነበር የምትለው። ይሄን ነገር ነው ያለበት። ቁጭ አልክ። አሁን አንተ ነው ቁጭ ብለህ ገርመኝ ነው። ምን ላድርግ? ገርመኝ ነው። ተነሳና ተበታተን። የምትፈልገውን መሄድ ያለብህን ርቀት ሂድ። በረሉ ይኸው አቡሽን ልናስመልጠው መጥተናል። ይዛችሁ ጥፉ። በል ሂድና። ለምንድን ነው የምትጮኸው? እሺ ይኸውልህ፣ አንተ በዛ በኩል ፈልግ፣ እኛ በዚህ በኩል እንፈልጋለን። ብቻህንም ሆነ ትጮኻለህ። አሁንም ስትከራከሩ ድምጻችሁን ይስማና ደግሞ ይሂድ። እሺ ያንተን ሰምቶ እንዳይፈራል እንጂ ሰው እንዴት ነው ብቻህን አውጥተህ የሚጮኸው? ብቻውን ደግሞ ሄዶ የሆነ ነገር እንዳይሆን እስቶፋው ምንድን ነው? ቆይ ልጥራው። እዚህ ጋር እንኳን ይዞ ይመጣል። አሉ ስነባን ወዴት ነው ይባላል? አባካብረን ሽና ወዴት ነው? አሁን እሺ ወዴት? ቆይ ወዴት ነው ብለን እንፈልግ። አሁን ተጠፋፍተን በኋላ ወይ ትሄዳለህ እነሱ ጋር ኧረ የለም እዚህ ምንም እናንተ ሳገኛችሁ ምንም ነገር የለም። ወደዛ የሰው እንትን ዱካ ራሱ የለም እዚህ አካባቢ ላይ። ስለዚህ ሸጉደውን አይደለም እያየን ያለው ሎኬሽን ራሱ ነው። እሺ በቃ ከተማሪኝ አብራት እያንዳንዳችን ሁለት መሆናችን ትክክል አይደለም። ሲጀምር ራሱ በየአቅጣጫው ለየብቻ መበታተን አይደለም። ለየብቻ አይደለም። ቶፋ አንተ ከአኑ ጋር ሁኑ። እናንተ ለሶስት እኔ ብቻ ይፈልጋል። ምንም እንደዚህ አሳውቀንሽ በቃ እደውላለሁ። አዲስ ነገር ካለ ሂዱና ተበታትነን እንፈልግ። ግን ከሱ ጋር ሁኑ። የተወሰነ ርቀት ላይ ሆነ የኔን ነገር በኋላ ትደርስበታለህ። የኔን ነገር በኋላ እናወራዋለን። በቃ እኮ አይደለም ዋናው ነገር አሁን ስለሱ እየተጨቃጨቁ እኮ አትጩህ። እሺ አሁንም እሺ አሁን ተከተለኝ። እኔ መውቀሱን ተከተለኝ። ብቻቸውን እኮ አይደሉም። አልሰማህም እንዴ አንተ? ከምንም ነገር በላይ ደስታ ለሷ ትልቁ ደስታ ወንድሟ ተገኘ መባል መስማት ምን ማለት እንደሆነ ታውቃለህ? ለሷ ዮኒ ነው ያደረገው። ለዮኒ ራሱ መናገር አልነበረብኝም። አሁን ተቆጨ በጣም ገበረ በዚህ ነገር ላይ በጣም ለምንድን ነው የሚደብርህ? በእያንዳንዱ ነገር ላይ አንተ ሪስክ ውስጥ ትገባለህ። አንተ ሁሉ ነገር ታገኛለህ። አንተ የሆነ ነገር እንትን ትላለህ። የሆነ ነገር ስትሆን ፈልገው ነው የመጣ ነው። ምን ያስጮሃል እኮ እዚህም ብቻዬን በመጣው ምናምን ነገር የምትለው ይሻላል። አንተ እኮ ታጎለኛለህ። አታሞላልኝ። እንደዛ በእንትን ፈልጠው ጥለው እዛ ሞተ ነበረ። አሁንም እንደዚህ ነገር እንደማይፈጠር ነው። አንተና የምታስለፈልፈኝ እኮ ዝም ብለህ እራሱ እኮ አልቻልኩም እኮ። በዚህ በኩል ውጭ ነው እኮ ሌላ ምንም የለም እኮ። በዚህ ጋር ነው ሌላ መንገድ ነው። አንተ እኮ ሚስጥር ራሱ ብታወራ ይሰማሃል እኮ። አይ ሚስጥር አላወራም። ለምን ብዬ ነው ሚስጥር ማውራት? ሚስጥር የሚነገረው ሰውና ማይነገረው ሰው የሚያዝና ማይያዝ ሰው አለ። አንተ ግን ይሄንን እንኳን አታውቅም። ባለ ጉዳዩን ደብቀህ ምን ለማምጣት ነበር? ምን ለማግኘት ነበር?
ይሄ ሁሉ ጦስ ውስጥ እንገባ ነበር። ለአንዳችን ተናግረን ቢሆን እንኳን ዛሬ ራሱ ስለሰማ ተቆጭቻለሁ እያልኩ ነው። እንኳን ያን ያለ መናገር በጣም ሰምቻለሁ። አሁን ግን ሰምቻለሁ። በቃ ጀምር ደግሞ ከዚህ በኋላ ርቆን አይርቅም። ከዚህ በኋላ እናገኝ እንደዚህ እየጮክማ መቼም የምናገኘው አይመስለኝም። ምኑ ጋር ነው? እሺ ቆይ አንዴ ቤካ ጋር ልደውልለትና ሌላ ፍንጭ ምናምን ከነገሩት ቼክ ላድርግሽ። ቼክ አድርግሽ። ወይኔ ኪዩ ወንድሟ ተገኘ። ይሄን ማመናችን ምን ያህል ደስ ሊላት እንደሚችል ማሰብ ራሱ እኔ በጣም ነው የሚከብደኝ። ስለ ወንድሟ ምን ያህል ልቧ እንደተሰበረ ያኔ ወንድምሽ አለ ተብላ አፈላልገን ብቻ አግኝተን የሆነ እንትን ስንል ምንም አዲስ ነገር አልሰማህም? እኔ ልነግራችሁ እውነት ምን ያህል የእሷ ደስታ ብቻ ለኔ በቂ ነው። ትቀልዳለህ አንተ። ምንም ሊሆን ይችላል። በቃ ቶፋ ማገኘው ዮኒ ማገኘው አይደለም ዋናው ነጥብ። ማንም ማገኘው አይደለም ዋና ተገኝቶ የኪያን ደስታ ማጣጣም ብቻ ነው የምፈልገው። ምንም ነገር የለም እዛ ላይ ማለት ነገር የለም። ፍቅር እየሰሩ ነው ይለኛል። ተው እባክህ። እነሱማ ምን አለባቸው አለማቸው ነው እንጂ የሰው ህይወት አጉደው የሰው ህይወት ቀጭተው በዛ ላይ ደግሞ ማለት ነው በኪያ ጉዳይ ሳይሆን ብቻ ማለት ነው በዛ በገደለችው ሰው ሁላ አንለቃትም። እቺ ሴትዮ እያንዳንዱ ለፈጸመችው ነገር እንትን ታገኛለች። መጀመሪያ አቡሽ ይገኝ ከዛ በኋላ ሁሉም ነገር እንደተፈጠረ እንትን ይደውልልህ። ሄሎ አይደለም የኔ ሰው አይ አሁን አስፈላጊ አይደለም ነው ስፈልጋችሁ ትመጣላችሁ። የቻልነው ነገር እያደረግን ነውና ግድ የለም አብሽር እዛው እናንተ አስፈላጊ ሲሆን እነግራችኋለሁ። እሺ እሺ። አዎ እናንተ ብቻ ስልክ ላይ ትኩረት አድርጉ። እደውልላችኋለሁ በዛው ሰደዱ። ዝግጁ ነው። ከዚህ በኋላ ምንም የምንዛናጋው ነገር የለም። አዎ በአጋጣሚ ሆኖ እንዴት እንዳሰበው አላውቅም። በዚህ ጉዳይ እንመለስበታለን። ቶፋንም በደንብ እናወራዋለን። እንዴት እንዳሰበው አላውቅም እኮ የኪያ ወንድም እኮ ነው እያልኩ ያለሁት ወንድሟ። እሺ ድምፅን ቀንስ ቢያንስ በቴክስት አውራ ከፈለክ። እሺ እደውልልሃለሁ። ለማንኛውም ያለንበት ቦታ በጣም መረጋጋት የሚያስፈልግ ቦታ ነው ያለው። አሁን ምንም እኮ አቅጣጫ የለውም እኮ እና ደግሞ ወዴት ነው የሄደው? የኔ ምስኪን እንዴት ደስ ይላል። ቆይ ዮና ነው የሚጮው? ምን ዮና ምንድን ነው? ማን ነው? እና አቡሽ ናቸው? የአቡሽ ሰዎች ናቸው? ተጎድተዋል? በዚህ ሰዓት ድምፅ መበል ወዴት ነው የሄዱት? የት ነው የሄዱት? የት ነው ማወቅ አለ። ቤት በኩል አታች ቤት አታች ነው። ምንድን ነው? ማን ናቸው? ቶፋ እዚህ ናቸው። በቃ ማለት እነሱ ይሁኑ አይሁኑ አላውቅም፣ ግን እሺ ምንድን ነው የተፈጠረው? አንደኛውን ፊት ለፊት እያየው ከኋላም እኔ እንጃ በቃ ማን እንደሆነ አላውቅም፣ ብቻ መታኝ ስታገል ስልኬን ይዞት ሊሮጥ ነበር ሀሳቡ። ኦኬ ዘራፊዎችም ሊሆኑ ይሁኑ አይሁኑ እኔ እንጃ። ከሱ ጋር የሚያገናኛቸው ነገር ላይ ነው ይችላል። ደግሞ ምንም አይነት ፍንጭ አንተው እንዴ ያው ነው ቀስ እያላችሁ ከዛ በላይ ሊሆን ይችላል። ቀስ እያለ አንተ ረጋ በል እዚህ ቁጭ በል እስከዛ ቁጭ በል እስከዛ በጣም
ያስከው ተናገር። የት ነው ያሉት? ማነው አንተ? የት ነው ያሉት? ተናገር። አትናገርም እንዴ? ተናገር። የት ነው ያሉት? ቆይ ይሁን። አቡሽ የት ነው ያለው? የት ነው ያለው አቡሽ? አሁንም የማን ዛጥላይ ነው የሄድነው? እሺ የምደውለው ሰው ጋር ደውልና እኔ ይዟለሁ። እያንዳንዷን ነገር ትናገራታለህ። ምን እንደሚዘጋ ነው ያለው? እሺ ደውልለትና ሎኬሽኑን ከዚህ ጋር ላክልኝ። ይኸውልህ ቀድሜ ላኩላችሁ ሎኬሽን አለ አይደል? በማንኛውም ሰዓት ከደወልኩላችሁ እመጣላችሁ ያልኩት። በቃ ሎኬሽን ከዚህ ጋር ላክልኝ። አዎ እየሰማኝ ነኝ። በፍጥነት ናና ቶፋ አጠገቡ አለ። አንድ ያዝነው አንድ ያዝነው ይሻለ። ቶሎ በላፍጥ ነው። አዎ መታችሁ ከቶፋ አጠገቡ እሱ ጋር ስለርኩ በሱ ደውል። የሆነ ነገር ሄድለት። እሺ ቶሎ በል ተጎድቷል። የሆነ አንድ ልጅ መያዝ ስለነበረብን ነው። እሺ አገረ እየሮጠ አንድ ሰው ይዘናል። ለቶፋ አስረክቤው ነው የመጣሁት። በደንብ ይናገራታል እያንዳንዱ ነገር። ምንድን ነው የተፈጠረው? የእሱ ሰዎች ይመስላል፣ የአቡሽ ሰዎች ይመስላል። አንድ የሆነ ቀጫጫ ልጅ ፊት ለፊቴ ነበር። ከዛ እሱን ሂጄ ልይዘው ምናምን ስል ከኋላ ሌላኛው ሰው ሁለት ናቸው ማለት ነው። ሁለት ናቸው። አንደኛው መታኝ ሲዞር አመለጡ ማለት ነው። በቃ ሳሳድዳቸው ምናምን ልይዛቸው አልቻልኩም። በጣም አመመኝ። ቁጭ አልኩ እና ሆስፒታል መሄድ ያስፈልጋል ወይስ ወጣ ብለህ እኛ የሆነ አፈላልገን የሆነ ነገር እስክናገኝ አንተ ወይም ድረስ መኪና ልጥራልህና ትሄዳለህ? ችግር እርግጠኛ ነህ? አፈላልጋቸዋለሁ፣ ይዛቸዋለሁ። ችግር ይሄ ሁሉ ነገር አይፈጠርም ነበር እኮ ብንተባበር፣ አንዳችን ብንነጋገር፣ ቀድመን የሆነ ነገር ብንነጋገር። እናንተ ትጫዋለህ ትላላችሁ እንጂ በምክንያት ነው። ለእያንዳንዱ ነገር ለዛ አይደለም። ልንገርህ በቃ አሁን ለምን አትረጋጋም? የሚያረጋጋው ወደን አይደለም። ለኪያ የሞትና የህይወት ሽረት ጉዳይ ነው። ይሄን ነገር ይሆናል ቀለል አድርጋችሁ እናንተ ስላሰባችሁት ነው እንጂ በጣም ትልቅ ዲል ነው። በህይወቷ ምን ያህል እንደተሰቃየች፣ ምን ያህል አዘን ውስጥ ተቀምጣ ምን ያህል ጊዜ እንዳሳለፈችና እንዴት እንደተሰቃየች ስለማታውቅ እኮ ነገር ቶፋ የሚያደርገውን ያውቃል። ጠንቅቀህ ታውቃለህ አንተ። 100% የምናደርገውን ነገር ጠንቅቀን ነው የምናደርገው። እኔ በቶፋ ብቃት ላይ አልተጠራጠርኩም። ቶፋ የሚያደርገውን ነገር አያውቅም አላልኩም። ያውቃል። ብንነጋገር ግን ተጨማሪ ኃይል ጉልበት እንሆናለን እንጂ ዛሬ አሁን ባንደርስልህ ብቻህን ብትሆን አንተን ገለዋን ነበር እነዛ ልጆች። እኔ ስላለሁ ቶፋ ስላለ አየህ፣ መተባበር ከአንድ ብርቱ ሁለት መድኃኒቱ ይባላል። የሆነ ነገር ቢያንስ እንዘግይዳ አይደል? ለዚህ ነው እንተባበር አልኩኝ እንጂ ቶፋ ትክክል አይደለም አላልኩም። እኔ እኮ ያላወራ ነው። ቢያንስ በወሬ ከሁሉም እየወጣ ሰውየው ጆሮ ይደርሳል። ያ ሰውዬ ደግሞ ከመግደል ወደ ኋላ አይልም። ለብር ሲል ከመግደል ወደ ኋላ አይልም። ይሁን እኛ እኮ ሕፃን ልጆች አይደለንም እኮ። ሚስጥር መደረግ ያለበትን ዝም መባባያ መነጋገርን እኮ ለኪያ አልደብቅም ባልከው ለኪያ ደግሞ ለእናትየው አትደብቅም። አስፈላጊነቱ ከገባኝ ለኪያም አልነግራትም ነበር ነው ምድር። እኔ ዋናው መገኘቱ ነው እንጂ ለኪያ ወሬ ከመድረሱ ጋር ነው። እንደተናገርኩ እኮ ነው ልትደውልላት ያልከው። ልትደውልላት አስፈላጊነቱን መጀመሪያ ስላልነገራችሁኝ ስለነበር ነው። ለኪያ አለመደወሉ አስፈላጊነቱን አልነገራችሁኝም ሲጀምር። ኪያ የሁሉ ነገር ማለፉን ሁሉ አላውቅም ነበር። ሰጣቸው ልጆቹን እያንዳንዷን ነገር ይናገሯታል። አንድ ሰው መያዛችን ማለት ነው ብዙ ነገር እንዳገኘን ነው የሚሆነው። ደህና ነው ትንሽ የመጡት ደህና ከሆነማ ትንሽ ፈለግ እናድርግ። ይሻላል እንደዛ ይሻላል። ምንም የምናባክነው ጊዜ መኖር የለበትም። ይሁን ወይ አንተ ረፍት አድርግ በቃ። ችግር የለም። እንቀሳቀሳለህ። እንበታተን ይሁን ይበታተን። አሁንማ ተበታተን እንሂድማ። ይሻላል አንድ ላይ ነው። አዎ ሪስክ ስላለው ልክ ነህ። እሺ ሂድ እየተጠባበቁ ኋላ ነው። ለምንድን ነው የምንወጣው? ቶፋ ወደዚህ ነው ያላየነው እስካሁን አይደል? ስለዚህ አዎ እሺ ነገር ሂድ አንተ ማሉ። ለማንኛውም የሆነ ነገር ቢፈጠር እንኳን እንትን ሂድ ጥሩ በሉ ምን ነው እንዴት ስለምታስብም እኮ ነው። በቃ አስብ። የኔና ያንቺ ፍቅር የተጀመረበት ቦታ የተመረጠ ቦታ ነው ያስቀመጠው። ምክንያቱም ለኛ ወሳኝ ሰው ነው። ታውቂያለሽ፣
የእሱ ጉዳይ ነው። የእኔና ያንተ የህይወት ነገር ሊቀጥልም ሊያበቃም የሚችለው የአቡሽ ጉዳይ ነው። የእኛን ህይወት ሊመራልንም ሊያቋርጥልንም ይችላል። እና እንደዛ ነው ልሻል ደሳለሽ እንዴ ነው ቢላግህ ስማ በቃ ቃላት የለኝም። እሺ እኔ እንድላንተ እንዴ ያው እዚህ ምን ነው ምንድን ነው እዛ ጋር ያ ምንድን ነው? ቆይ እስኪ እዛ ላይ የሆነ ነገር ይታየኛል። እውነት ሞቅ ሞቅ እያለህ ነው? ኧረ ምንም ሞቅ አላለኝም። ቆይ ምንድን ነው? ምንድን ነው ቀይ ነገር የሚበላው? ወይ እዛው ላይ ነው ልትለው ቅድም እነዛ ያልሻቸው ልጆች እዚህ መጥተው ነበር እንዴ? እነዛ ምናምን ያልሻቸው ሰው አልመጡም። አንቺ ሴትዮ ታዲያ ይሄ ምንድን ነው? ኧረ አባዬ የምርም እየሰከርክ ነው እንዴ? የምን መስከር አይታይሽም እንዴ? ምንድን ነው ታዲያ? እሱ ምን አለ ጌም እኮ ነው። ስትመጣ ቤቱን ፏፏል አድርገው ብዬ ምን ጌም አለ? ይሄ ነገር ከየት በኩል ነው ያለው? በየት በኩል ነው የተገጠመው? የተገጠመ ነገር የለም። ምንድን ነው የሚያስፈራው? ይሄንማ ያውቀዋለሁ። ማነው መጥቶ የነበረ ሰው አለ? ንገሪኝ። የመጣ ሰው የለም። ንገሪኝ። አልረጋጋም። መጀመሪያ ይሄንን ንገሪኝ። ይሄ ግድግዳ ጌጥ ነው። እንደዚህ አይነት የግድግዳ ጌጥ የለም። እና ታዲያ እዚህ ጋር ብቻ እንዴት ሊሆን ይችላል? ሌላ ቦታ ስለምን እዚህ ለምን አልሆነ? እዚህ ለምን እንደዛ የሚባል ነገር የለም። መጥተዋል አልመጡም? ንገሪኝ። አልመጡም። ንገሪኝ። አትዋሽኝ። እኔ አባር እንደማዋሽ አልመጡም። አትዋሽኝ። ታዲያ ምንድን ነው የማይነቃነቀው? አነቃንቀው እስኪ የሚነቃነቅ ምን ይሄው እዛ የተለጠፈ ነገር ነው። ምንድን ነው? እንዴት አድርጋችሁ ነው እዚህ? ከሄዳ አምጥተው ነው እዚህ ጋር ያደረጉት? እኔ ነኝ ያመጣሁት። ከሄዳ መጣሽ? እኔ ነኝ ዝም ብዬ ለግድግዳ ማን የሰጠሽ? የግድግዳ ጌጥ ማን የሰጠሽ? ማን የሰጠሽ? ንገሪኝ። ምንድን ነው የሰጠሽ? ምን እያደረግሽ ነው ያለሽው? ይሄ እኮ ጌጥ ነው። የግድግዳ ላይ የሚለጠፍ ጌጥ ነው። እኔ ሞኝ እንዳልሆንኩ ታውቂያለሽ። አውቃለሁ። ሞኝ እንዳልሆንኩ ታውቂያለሽ። ይሄ የማስራ እንደሆነም አውቃለሁ። መጥተው ነበር አልነበረም? ንገሪኝ። እዚህ ቤት መጥተው ነበር አልነበረም? ያበሳጨኝ ነው። ለምንድን ነው ገንዘቡ ቅድም ስለምንድን ነው ገንዘቡ የወጣው? ከዛ ከሆነ ለምን ነው ወደዚህ መጣ? ቅድም ገንዘቡ እኮ ወደዚህ ለምን መጣ? የምፈልገው ገንዘብ ነበር። እዛ ውስጥ የሆነ ዕቃ በቃ እነዚህ ጌጣጌጦችን ሌላ ነገር ገዛለሁ ቢያወጣው ተረስቼው እዚህ ጋር እንዳስቀመጥኩት ጋር በቃ ብትናገሪ ይሻልሻል። ከእኔ ጋር ሌላ ጸብ ውስጥ እንዳትገቢ። እየሰከርክ ነው እንዴ? እየሰከርኩ አይደለም፣ እየሰከርኩ አይደለም። ብትናገሪ ይሻልሻል። መጥተዋል አይደለም? ማንም የመጣ ሰው የለም። ነው መጥተዋል አልመጡም? ንገሪኝ። እኔ የምፈልገው እሱን ብቻ ነው። ማለት እያናደድከኝ ነው ያለው። አሁን ዛሬ በቃ በእናትህ ጭራሽ በእኔ ትናደጃለሽ? እያናደድከኝ ነው። ጭራሽ በእኔ ትናደጃለሽ እንዴ? መጥተዋል አልመጡም? መጥተዋል አልመጡም? እውነቱን ተናገሪ፣ ተናገሪ። ማንም የመጣ ሰው የለም። አባ በእናትህ ይኸውልሽ፣ ከእኔ የምትደብቂው ነገር የለም። በግልጽ የምደብቀው ነገር የለም። እንዲህ ነችና እንዴት ነው? እሺ እንዴት ነው? አንቺ ነሽ ያስቀመጥሽው? እሺ አንቺ ልንሽ መጥፎ ነገር የምታስበው ለምንድን ነው? ይቀመጥ በቃ። ለምን ነው የሚቀመጠው? በኢየሱስ ስም ምንም አይነት በቃ የሆነ ሰው መጥቷል። እኔን አትዋሺ። እኔን መዋሸት ምን ውስጥ እንደሚከስሽ ከዚህ በላይ ምን አለ? እኔ ከአንቺ በላይ ይሄንን አምናለሁ። ይሄ የሆነ ነገር ነው። አዎ የሆነ ነገር ነው። ምናምን ቢሆንማ ታነሽ እኮ እንዴት አልነሳለ? አንቺ ከገጠምሽው ለምን አይነሳም? የሚገጠም አይደለም የሚለጠፍ። እሺ የት ነው ያሉት ልጆቹ? ስለማለች ነው የምታወራኝ? እንዲህ ነችና በቃ ለዚህ ነው ለዚህ ነው። ምንድን ነው ይሄ ነገር? በጣም ጥሩ ቁጭ በይ ነው የምልሽ። አንቺ ሴትዮ ዛሬ በእጄ ሰበብ ምን አይነት ነገር ነው? እንዴት አድርገው ነው እዚህ ጋር ያደረጉት እነዚህ ሰዎች? እኔን አይለቁኝም ማለት ነው ብሄድኩበት በሙሉ። ሄሎ ስሙ፣ አሁኑኑ ማለት ነው ምንም ደቂቃዎች ሳትፈጁ ቶሎ አቡሽን ካለበት ቦታ አንሱና ሌላ ባለፈው የነገርኳችሁ ቦታ አለ አይደለ? ኮዱን አወቃችሁት። በቃ እዛ ጋር አሁኑኑ ደቂቃ የሚባል ነገር እንደርሱ። የማንንም ስልክ አታንሱ ከዚህ በኋላ ከእኔ ውጭ የማንም ስልክ እንዳይነሳ። የማንም ለአንተ ነው የምደውለው። ከአንተ ውጭ ደግሞ ማንም ትእዛዝ እንዳይቀበል ከማንም። ቶሎ ሁሉንም ይዘህ ተንቀሳቀስ።
ምን እንደሌላ ሰው የተጠራጠርከኝ ነው እንደዚህ የምታደርገው? አንቺ እኔን ታጭበረብሪኛለሽ? ቆሻሻ እኔን ነው የምታጭበረብሪኝ? አንተ እኮ እኔን እንደዚህ የምትጠራጠረኝ እንዴት ነው የምትጠራጠረኝ? በላይ ላይ ቆጠላን ያመጣሽ ዛሬ ነው እንደሌላ አንተ ላይ ዛሬ ነው ታገኝ። አንቺ ዝም አትይም እንዴ? ተጠራጠርከኝ ምናምን ትያለሽ እንዴ? በጣም ነው የምታስፈራኝ። ዛሬ በጣም ነው የምታናድረኝ። አንቺ ምንድን ነው ምን አስበሽ ነው? ቆይ ይሄ ነገር የማን ነው? ቆይ ይሄ የማስራ ታስበኛለህ አንተ እኔ እየተባበርሻቸው ነው። ምን ሆነ? እሱ ጋር እንደረገው እንዴት ምን ሆነ? ነገርኛ ቤካ ልክ አይደለም። እኔ ቤካ ጋር ምን ተፈጠረ? ቤካ ጋር ምንድን ነው አወቀባት አየለ ምን ካሜራው ምናምን አይቶታል። በቃ ገደላት ማለት ነው። ይገላታል ማለት ነው። ድብን ማለት ትችላለች። ግን አቡሽ ያለበት ምንም አናገኝም ማለት እኮ ነው። ማንም ሰው ምንም መጎዳት የለበትም። እሺ ምን አለ ሌላ የተናገረው ነገር የለም። አቡሽ ያለበትን ቦታ እየነገራቸው ነው። እንዴት ግን ያቀባት ያለ ነው ዞር እንበላችሁ። ይሄ ማለት አንተን የመታ ሰውዬ ያውቃል ማለት ነው። ስለ ጉዳዩ እየፈለግነው እንደሆነ እሱ ደውሎለት ሊሆን ይችላል። ምናልባት ሊሆን ይችላል። ያለን አማራጭ የፈጠነ አቡሽን ሳያስጠፉት አሁን ቶሎ አንሱት ካለበት ቦታ ብሏቸዋል ነው ያለኝ ቤት። ስለዚህ እዚሁ አካባቢ ነው እዚሁ ነው ማለት ነው አካባቢ ነው የሚሆነው። የፈጠነ ቶሎ እኮ እንበታተን የፈለገው ዋጋ ቢኖር እኔ በዚህ ልኩ በቃ ሂድና እባክህ ከቶፋ ጋር ሂድ። አሁን ምን አገኘ? የምን ቤት ውስጥ እዚህ ጋር አንድ እግር ጫማ አለ። ደግሞ አዲስ ነው፣ አሁን የተለበሰ ነው፣ ያስታውቃል። ስለዚህ እዚህ አካባቢ ላይ አሁን ይሄንን ነገር ማለት ነው። ስለዚህ አሁን ነው ብድግ አድርገው ይዘው ሄዱት ማለት ነው። እሺ አኑ ተረጋጋ። ቆይ አትሄዱ። አሁን ወዴት ነው የምትሄደው? ተረጋጋ። ይታያል። ጃኬት አለ ውስጥ አስገባና ነው ውስጥ አለ። እስኪ አለ ጃኬት የራሱ ያቡሽ ይሄ ነገር ማለት ነው። እዚህ በዚህ አካባቢ ላይ ነው የሚነፍት ዝብላችሁ ማለት ነው። ኦኬ ምን ጊዜ ማጥፋት ያልኩ በዛ በኩል ሂድ፣ እኔ በዚህ በኩል አለው። እሺ ቆይ አሁን ምናልባት ይሄ ራሱ መረጃ ሊሆን ይችላል። እሺ ያዙ አሁን። እሺ እኔ ለዚህ ልጠብቅ ወይስ ወዴት ልሂድ? አሁን መበታተናችን እና አስፈላጊ አይደለም። ስለዚህ አንድ ላይ ነው ፈለግ ይሻላል። ና ነው አሁን ወዴት ልሂድ? እሺ ቆይ ያ መኪና ላይ እየሄደ ነው? የት መኪና? ያማ ባስ ነገር ነው አይደል? እሺ አምልጦናል። እሺ አሁን ቆይ ሁሉ ነገር ይቅርና አየለ ተብዩት ነው። የት ነው አካባቢ እዛ ነበር እኮ። የትኛው ቤት ነው? የት ሶር ያደረገው ጋር ነው ያለው? እኛ እናውቃለን። ቤት እነ ሳምሶን ግቢ ነው ተከራይቶ የሚኖረው። እነ ሳምሶን ግቢ ዝቅ ብሎ አንዱ ሁለተኛው ቤት አለ አይደል? ስለዚህ እዛው ቤት ውስጥ ነው እናንተ እንትን እያላችሁ የነበረው። ካሜራ የተገጠመው እዛው ቤት ውስጥ ነው። እዛ ቤት ውስጥ ነው። አሁን የት ነው የምትሄደው? ካልተስበልጭ ነው ዲጋስ ተባበረ ኢና ካልተባበርሽ እሺ እንዴት ይሄ ሊሆን ቻለ? እንዴት ይሄ ምንም አይነት ነገር አይደለም። ዝም ብለህ ራስህ አይምሮ ያመጣው ጥርጣሬ ነው። አሁን ቅድም ጠጥተህ ምናምን እንዳልሽ
ያልኩህ አይደለም ግን በቃ ውስጥ ምናልባት ፍራቻ ስላለብህ ሊሆን ይችላል። ይሄ ካሜራ ምናምን ነገር ለልት ስለምችለው እንዴት ነው ሌላ ሰው መጥቶ ያንተን ታሪክ ሊያበላሽ ሲፈልግ የምፈቅድለት? ምን አስበህ ነው? ለሰዎቹ እንደዚህ ተባበርኩ ማለት እኮ የኔም ህይወት ነው ገደል አብሮ ገደል የሚገባ ታውቃለህ? ታዲያ ምንድነው እንዴት እንደዚህ ታደርጊያለሽ እኮ አየለ? ታዲያ ምንድነው እኔ እንደዚህ እንዳደርግ የምታስበው? ታዲያ ምንድነው? እንዴት ነው እንደዚህ ማድረግ ስታስበው? እኔ ከአንተ ጋር መኖር እንደምፈልግ ታውቃለህ? አየለ ጭራሽ አየለ ብለሽ በሙሉ ስም ትጠሪኛለሽ? እኔ አየለ አናድርከኛ። እንዴት ነው እንደዛ አይነት የወረደ አስተሳሰብ እንዳስብ የምታደርገው አንተ? እንዴት ነው ይሄን ታስባለች ብለህ መገመት ራሱ በጣም በቃሽ። ተረጋጊ። ይኸውልሽ እኔ ለምን መሰለሽ እያንዳንዱን እንቅስቃሴና እያንዳንዱን ዱካ በጣም ነው የምጠራጠረው። እኔንም ትጠራጠረኛለህ እንዳብረህ ከሌላ ሰው ጋር። ተረጋጊ በቃ። እንዴ የሚያመጣን እኮ 26 ሚሊዮን ነው። ይሄ 26 ሚሊዮን አይቀይር እኮ 26 ሚሊዮን እኔ ፋራ ነኝ ለሌላ ሰው ሰልፍ የምሰጠው። እሺ በቃ ተረጋጊ። ለገንዘብ ብዬ ምን አይነት መስዋዕት እንደምከፍል ታውቃለህ? በቃ እኔ እንደዚህ አይነት ነገር ስለማላምን ነው። በቃ ተይው። እሱን ተው ስለማታምን ነው። ግን እኔ ነገርኩህ። እኔ ልትረዳኝ ይገባል። ልታምነኝ ይገባል ነበር አይደል? በቃ ይቅርታ ተቀብዬሻለሁ። እሺ በቃ ይቅርታ። ችግር የለም። በቃሽ። ነይ ፊትሽን ታጠቢና ትንሽ ወጣ ብለን ነፋስ እንውሰድ። አለበለዚያ አስቸጋሪ። አይ በቃ እንድትረጋጊ ነው የምር። በቃ ይቅርታ አልኩሽ እኮ ይቅርታ። በቃ ነይ ወደውሽ በቃ ችግር የለም። ነይ እዛሽ ጋር ታጠቢና ጫማዬስ እዛ ጋር ወረወር ጫማዬ ያው ሳላቆም ይቅርታ። ሁለተኛ እንደዛ አይነት ጥርጣሬ ችግር የለም። በቃ ይዋለውልሽ አይደል? ለምን ትናገራለህ? አሁን ተወፈ ምን እንዲያደርግ ነው? ሁለት ደቂቃ እዛ ቁጭ ብሎ ይጠብቋል። ለምን አሁን ይወጣል? እሱ ማይሄድ አይኖርም። ሲጀመር ነገር እንዳለ ተብላሽ። እሺ ምን እናድርግ? ይሄ ሰውዬም ድንገት ያኛው በቃ አይመጡም ብሎ ይሆናል። ልጅቷን ግን የሆነ ነገር ሊያደርጋት ይችላል። እየተዘናጋ ይሆናል። ልጅቷን የሆነ ነገር ሊያደርጋት ይችላል። በቃ እንሂዳለን። ስለዚህ ፈጠን ብለን ካሁኑም በቀደም ብለን መኪናው ጋር እንሂድና በመኪናው እንቀርመዋለን። አይሻልም? በቃ እሺ